ቻል ሐዋሳ ላይ 2018 አብይ አህመድ ወደ ስልጣን ሲመጣ እ ምን ሐዋሳ እንደማለት ላይ የተደረገ አብይ አህመድ ወደ ስልጣን ሲመጣ 2018 ላይ ምን ተደረገሽ? እንትና አድርገው አዳራሽ ውስጥ ዋይ ለተአምር እኮ ነው አለ ደብረዘን። ስነ ስርዓት አድርግ እንጂ አይ ለተአምር እኮ ነው ለማንም ሰው አድርጎት የማያውቅ ቦሮ ሂዶ አስመራ ይስ እያለ አለ። ከዛ ኢትዮጵያና ኤርትራ ሲተስማማ ብሎ የመጀመሪያ ደስታውን የገለጸው ደብረጽዮን ነበር። ይመቸኛል ቦሮ ሂዶ አስመራ ይስ እያለ ይመቸው። ከፈለገ ይዋጋል፣ ከፈለገ ይደንሳል፣ ከፈለገ ጦጣ መስሎ ነው የወጣው ከጦርነት እንትን ሲወጡ ከበረሃ ወደ መቀሌ የተመለሰው። ተው እንጂ አንተ ደግሞ አታናግረና ተወኛ። አይ ደስ ይመቸው። አሁንም እንደዛ ነው እንገጥማለን እያለ ነው። ይመቸው። አይ ደስ እንዴት ነሽ? አለን እግዚአብሔር ይመስገን። ስቶሪሽን በትግርኛና በአማርኛ እየሰማሁት ነበረ። አላቀልኩት እንደው በስማማ አንዳንዴ እኮ ሀሳብሽን በነገርሽ ላይ ትልቅ ሀሳብ ነው ያነሳሽው። ምን ዋጋ አለው? አንዳንዱ ዝም ብሎ ተናግሮ ያናግርሃል። በጣም በስማ አባላት አሏቸውና በየሶሻል ሚዲያ አሉ። አንዳንድ ሰዎች ጋር እንተዋወቃለንና ሀሳባቸው ልክ አንቺ እንዳልሽው ነው። አንድ ሃይማኖት፣ አንድ ብሔር፣ አንድ ሀገር፣ ሌላው መጤ ነው። ከፈለገ በሰላም ተረግጦ ይኖራል፣ ካልፈለገ ደግሞ መሄድ ይችላል የሚባለው ፖለቲካዊ እንትን አላቸውና ክሬዚ እኮ ነው እንዴ! በጣም እኮ የሌለ እኮ ነው። በቃ ኧረ በስመ አብ ደግሞ አንዳንድ ጊዜ ማሰብ የተሳናቸው ያው ተው፣ የእሳት መናኸሪያ ነው የምትፈጥሩት፣ አይቻልም፣ የሚሆን ነገር አይደለም ብለን ስንላቸው አንሰማ ብለው ነው። እነ መሐሪ ዮሐንስ እነ አባ ገብረ ኪዳን ታውቂያቸዋለሽ? እሱ ሰውየው ነው የጠነሰሰው በነገርሽ ላይ ይሄን አመለካከት። እኔ አውቀዋለሁ። እኔ ፖለቲከኛ ነኝ በነገርሽ ላይ። ከባድ ነው በጣም በስማ ሬይነር አባ ገብረ ኪዳን ብዬ ስል እኮ እንትን አይደለም። አንድ የታሪክ ምሁር ነበረ አንድ ሰው። አሁን በዩት ያለ አይመስለኝም፣ ግን ከባድ አይደለም አይደለም። ኦኬ እሺ። አንድ ጸረ ኢትዮጵያ ሰው ነበረ። ይሄ ኢትዮጵያዊነት የሚባለው ነገር አይቀበለው መብቶ ነው፣ ግን አይቀበለው። የሆነ ቪዲዮ ላይ ይሄን ባለፈው አንዱ ምንድነው ማለት ነው ቄስ ነው ምን እንደሆነ አላውቅም፣ ግን ሞጣ ጋር ገብቶ ይሆን አይደል ነው ብቻ ሞጣ ጋር መሰለኝ ሙስሊሞች እንደንተ መኖር የለባቸው ምናምን ሲል የነበረው ማለት ነው። ከ8 ወር በፊት እኮ ነው የተናገረው ሬይነር። እሱ አሁን ነው እንደ አዲስ እንትን እየተደረገ ያለው እንጂ ሪካርድ አድርጌው ነበረ ራሱ እዛ ጋር ቁጭ ብለን እኛ ነበረ ዲጋ ፖስት አደረገ። እኔ ግን የማይገባኝ መጤ ሲሉ ምንድነው መጤ? እነሱ በቅለው ነው እዛ እኔ ከማን እኔ እኮ በጣም ነው ግራ የሚገባኝ። መጤ አለ። ከዛ አንዱ ምንድነው ያለ መጤ ናቸው እኮ እንደዚህ ያለኝ። ኦኬ መጤ ከሆነ ያኛ አንተ ስኬት ነው የመጣው የሆነ ነገር አለ መቼም። ልክ እንደምትሉት እግዚአብሔር ማን ፈጠረው አይባልም እና እግዚአብሔር የነበረ ነው ሰው። አንተ በቅለህ ነው እዚህ ወይስ ከየት መጣን? ከሆነ ነገር መምጣት አለባችሁ እናንተ። so it's so crazy። ከሃይማኖቱ አያይዘው ነው እንደዛ የሚሉት። ግን ደግሞ የሚገርምሽ ነገር ሁሉም ሃይማኖቶች ከውጭ ናቸው የመጡትና አይሁድ ኢትዮጵያ ውስጥ ነበረ የመጣው፣ ከውጭ ነው የመጣው። ክርስትናም ከውጭ ነው የመጣው፣ እስልምናም ከውጭ ነው የመጣው። ሀገር በቀል የነበረ ሃይማኖትም የለም ኢትዮጵያ ውስጥ። እሱ
አሁን የድድብናቸው ጥግ አንድ ነገር አለ። ኢትዮጵያኖች የሚያነሱት በህገ ልቦና እየተመራን ፈጣሪያችንን እናመልክ ነበር የሚባል እንትን አለ። ሲጀመር ከፈጣሪ ጋር መቼም ተገናኝተው አያውቁም። ሃይማኖቶች ኢትዮጵያ ውስጥ ከመግባታቸው በፊት በህገ ልቦና እንተዳደር ነበር። የምናመልከው ግን አምላክን ነው፣ ሰማይና ምድርን የፈጠረ አምላክ ነው ይላል። አይደለም። ሲጀመር ሃይማኖቶች ከመግባታቸው በፊት ኢትዮጵያ ውስጥ ሲመለክ የነበረው ጣዖት ነው። ገባሽ? እና ሁሉም መጤ ነው። ሃይማኖቱ ነው የመጣው እንጂ ህዝቡ የመሬቱ ባለቤትና ከዛ የተነሳና ከዛ የወጣ ህዝብ ነው ሁሉም። አይ ዶንት ኖ ኢትስ ሶ ክሬዚ በጣም እና ደግሞ እኔ በጣም እንትን ያለኝ ጴንጤ ነኝ አለና አንዱ ኦኬ ሶ ጴንጤና ክርስቲያን በቃ የነበረ ነው እንዴ? ጴንጤ መጣው እኮ ታዲያ ሆኖ በስም በመቆየት ደረጃማ ከሆነ ነጃት ሞር ቆይታለች እዚህ። አንተ የመጣው አሁን ነው ጳውሎስ ብለህ ከአየርላንድ ወላ ከአሜሪካ ወላ አሮን አይ ክርስቲያኒቲ ነው ክርስቲያኒቲ አይደለም ስናት እንዴ? እኔ እንጃ። እኔ በጣም ነው ግራ የሚገባኝ ሰው እንዴት በድፍረት እንትኑ ማለት እንዳለ ስህተት እኮ ነው ትክክል አለመሆኑን እያወቀ በድፍረት በቃ አፉን ከፍቶ ሲናገር እኔ ነው ደግሞ ብዙ ተከታይ ነው ብዙ ሰው ነው የሚከተላቸው እንደዚህ እያሉ ሰው በቃ እንትን ኧረ በስመ አብ ከባድ ነው። ይመችሽ ግን ብዙ ነገር እያወቅሽ እንደማታውቂ የምትሆኚ ነገር አዋቂ በዝቶ እኮ ነው። እናንተና ጋር ምንድን ነው የምታወሩት? እነ ዘገምተኛው ጋራ ተው በእናትህ ተው። አንተ ደግሞ ምን ሆነህ ነው? እኔ ያስተምረኛል በቃ ረፍ በእናትህ ተው። እሱ ያስተምርሻል አይደለም። ለምሳሌ ፕሮቴስታንት ተከታይ ነው አይደለ? አንዳንድ ጊዜ አንተ ትለው የለ እንደ በራስህ ሰው መናገር እድል ሊሰጠው ይገባል። አሜን። ሁሉም ሰው ዘገምተኛ ስለው እኔ ደስ አይለኝም በእውነት። at the end of the day he's a human, you know, so it's okay በቃ እምነቱ ለማስፋፋት ነው። so ሰማዋለሁ why not ባልቀበለውም ሰማዋለሁ። ጥያቄዎች ቢኖሩኝም ሰማዋለሁ። it's okay። እኔ ዘገምተኛ ተጠይቀዋለሽ ነው ወይስ ሰሚዋለሽ ነው? ተጠይቀዋለሁ ግን ያው አንዳንዱ መልሱ ትክክል ባልሆንም በቃ እሺ ብዬ ማለት ነው። ምን እጎዳለሁ በቃ you know ትነግረዋለህ ሰው ይሄ እኮ እንደዚህ ብሎ ጥያቄው አልገባኝም ይሄ ምንድነው ብሎ ብዬ ስጠይቀው ወደ ድንግል ማርያም መሄድ ከሆነ ኦኬ ሰው ትንሽ ዕውቀት ያጥረዋል። ግን ደግሞ አትሊስት ነው የሚያዳምጠው ሰው ይፈልግ ይሆናል ብለህ ታዳምጠዋለህ። አንዳንድ ጊዜ ማለት ምን ማለት ነው ወደ ድንግል ማርያም ማለት? ዲፕ ጥያቄ ጠይቀኝ። አሁን ለምሳሌ ስለ ሶስት የሥላሴ ስጠይቀው ስለ ሌላ ነገር አንተ ስለ ጂኦግራፊ ጠይቀ ስለ እንቁላል ፍርፍር የሚመልስልህ ከሆነ ያ ሰው በቃ ታልፈዋለህ። እንደ እንቁላል ፍርፍር ካልፈረፈረማ ታዲያ እንዴት አድርጎ ሥላሴ ያስረዳሻል? ምሳሌ ነው የሰጠው በቃ ታልፈዋለህ። ገባኝ እኮ የሥላሴ ነገሩ ስለነካሽው እኮ ነው። ፍርፍርን ካልፈረፈረ አንድ ሰው ወይ ጉልቻው ላይ ካልተጎለተ አንድ ሰው ስለ ሥላሴ ሊያስረዳሽ አይችልም። የለማ እኮ ስለሌለ መልሱ የለውም። ስለዚህ አሁን እኔ የሚጨንቀኝ ምን እንደሆነ ታውቂያለሽ ጓል ሰዎች እንደው ብዙ ሰዎች አሉ አስተማሪዎች። አንድም ሰው ስለ ሥላሴ በስነ ስርዓት ሊያብራራ የሚችል ሰው የለም። በምድር እኮ ነው በምድር የለም። ገብቶሻል? ፓስተር ዳዊት እንዳለው ነው ሥላሴ አንተ ይገባል ማስረዳትን አትችልም በቃ ይጠፋባል ሁላ አለ። ልክ እንደዛው ነው። ማንንም ሰው ማስረዳት አይችልም። የሚጨበጥ ነገር አይደለም ሥላሴ። በዛ ጋር ስትይዘው እዛ ጋር እንትን ይላል ማለት ነው። ስለዚህ ሰው ስለ ሥላሴ አስረዳን እያላችሁ የምትጠይቁ ከሆነ ይሄ ራሳችሁ ላይ የሆነ ልበልሽ እኔ ከባድ ነገር ነው። እናንተን የሚያስረዳ ሰው አይመጣም ስለ ሥላሴ ማለት ነው። የለም ሊያስረዳ የሚችል ሰው የለም። መጨረሻው ምንድነው? መመሰጥ ነው ተባለ በቃ። ስለዚህ ዝም ብለሽ መመሰጥ ነው። መመሰጥ ማለት በተስፋ እኮ ነው። በቃ ተስፋ ታረግና ምናልባት አንዱ ተገልጾለት ያስረዳ ይሆናልና ከዛ ይብራራል። ምንድነው መገለጥ? something I don't know ተአምር የሚባል ነገር የለም። ማን ስለሆነሽ ነው ተአምር? ማን ስለሆነ ነው በተአምር የሚገለጥለት ሰው? ሰዎች ተአምር አለ ብለው ስለሚያምኑ ነው። ተአምር ሌላ ነገር ነው። ምንድነው ተአምር? መገለጥ ማለት እኮ መረዳት እንጂ ሌላ ምስጢር እኮ የለውም። ኤግዛክትሊ በተረዳው መንገድ እንዲያስረዳኝ እኮ ማን ተረዳውና ነው እስከዛሬ ማን ተረዳው? ሥላሴ የሚባል ነገር
አይ ቢገለጥለት የሚገለጥለት ነገር የለም። ታዲያ አንዳንዴ በዚህ በሺ የሚቆጠር ህዝብ የሚከተለው እንዴት ነው? እና ተረድቶ ነው I don't know, maybe somebody እንዴ ጠይቂያ። ታዲያ ከተረዳው እንዴት እንደተረዳው ለምን ሰው አያስረዳም? That's what I'm trying. ኮል አሁን እንትን የምታደርጊው የምትጠይቂው ሰው እንትን አድርገሽ ማወቅ አለብሽ። I know that እኮ ግን እንዴት መሰለ እንደዛ እንደ እሱን ካወቅሽማ እንዴት ትሬት ትጠይቂያለሽ? እሱ ጥሩ ነው that's a point እኮ እሱ እኮ ነው በቃ እኮ ያስተምረኛል ብለሽ እኮ ነው ገደል የከተትሻት ራስሽን። no like መናገር ይፈልግና አስሬ ይጠይቃል አንድ ሰው በቃ ላናግርሽ ወይም ላስተምርሽ ትላ ኦኬ why not ብለ እድል ትሰጠዋለህ። ብዙ ሰው አለ ነው ስለዚህ ትሰማዋለህ። that's it ምንም እኮ እንትን የለውም። በቀላሉ መረዳት የምትችይው ምን መሰለሽ ጓል አንዳንድ ሰዎች ሃይማኖታቸው የሚያስጨንቃቸው ከሆነ ምንድነው የሚያደርጉት? ወይ በሃይማኖታቸው እውነተኝነቱ በጣም ያረጋገጡና የተረጋገጠ ከሆነ የሚኮሩበትና እንትን የሚሉበት ከሆነ ሃይማኖታቸው ዝም ብለው ማስተማር ነው። ገብቶሻል አባባሌ? ካልሆነ ግን እንደዚህ አይነት ሰዎች ምን ያደርጋሉ መሰለሽ? ሙስሊሞች ጋር ቁጭ የምትል ሴት ይፈልጉና በጣም ይጨቀጭቀዋታል። ምን ማለት ነው? ክርክር ነው ያለው፣ ጭቅጭቅ ነው ያለው። አንድ ሰው ክርስትና ውስጥ ነበረ፣ ክርስትና አልገባኝም ብሎ ሙስሊሞች ጋር ከገባ እንደው ሃይማኖቴ የነሱ ትክክል አይደለም ብሎ የሚል ሰው እድል ነው ሊሰጥ የሚገባው ለእንደዚህ አይነት ሰዎች። እስኪ ይሄዱና እስኪ እዛ ጋር የሚያደርጉትና ያለው ብሎ ነው ዝም ማለት ያለበት። ምክንያቱም እኔ እውነት ያለው እኔ ጋር ነው ብየማመን ከሆነ እኔ ምንም አላደርግም። እኔ ሰውን አላራሩጥም እንደነሱ ማለት ነው። ሙስሊሞች ጋር ቁጭ ያለ ሰው ሁላ እነሱ ጋር ተስማምቶ ያወራ ሰው ሁላ በውስጥ እየገቡ የሚጨቀጨቁት ከሆነ ግን ፍርሃት ነው እነሱ ውስጥ ያለው። ሰውን በማታለል ሰው አይምሮ ውስጥ የሆነ ጨዋታ በመጫወት እነሱ ጋር እንዲቆይ ማድረግ እንጂ አስረድተው ማጥናት ቢችሉም ማኑሮ አንደኛ ነገር ከትናንት ይጸና ነበር ሰውየው። ሁለተኛ ደግሞ የራሳቸው እውነት ነው ብሎ የሚያምኑ ከሆነ ለሰውየው እድል መስጠት ነው። ገባሽ? የእናንተና ውሸት ነው የእናንተና ትክክል አይደለም ብለው የሚያስቡ ከሆነ ምንድነው በዛ ልክ ሰው እንደ እንስሳ መረዳት ነው። ሰው አይምሮ አለው። ስለዚህ አይቶ ይመለስ የለ እንዴ እንደ ትክክል ካልሆነ ውሸት ከሆነ አይደለም አላማው እንደዛ አይደለም። እዛ ጋር ከገባ አይወጣም ነው። የነሱ ካወቀ ለኛ ቦታ የለውም አይኖርም ብለው ስለሚረዱ ነው። እኔ ጠንቅቄ ነው የማውቃቸው። ትክክል እኮ ነው። ታዲያ እንደዛማ ነው። አንድ እኮ እንዳልከው ነው ጽኑ በሃይማኖቱ እርግጠኛ ከሆነ እኮ ስለ ሃይማኖቱ ሲጠየቅ ስለ ሌላ ሃይማኖት እንደዚህ ይላል የዛኛው ሃይማኖት ብሎ አይናገርም። that's what I believe ግን just በቃ ተሰማቸዋለህ አይደል ነው somehow አዳምጫቸው። ግን ሰው እኔ በጣም የሚያሳዝነኝ እንደሆነ ታውቂያለሽ? አሁን ክርስቲያን ነኝ ብሎ የሚል ሰው ሙስሊሞች የሚያደርጉት ነገር አለ። ኦኬ አሁን ሙስሊሞች ክርስቲያኖችን መግረፍ ሲፈልጉ በምንድን ነው የሚገርፏቸው? በመጽሐፍ ቅዱስ ነው አይደል? አሁን ስለ ክርስትና እስልምና እንደዚህ ይላል እያለ የሚያወራው ሙስሊም አለ። አሁን ለምሳሌ ትናንትና የታዘብኩት በቃ የክርስትና እምነት እንደዚህ ይላል ባይብል ውድድር ንጽጽር የሚሉት ነገር አለ። እኔ ንጽጽር ሲጀመር አይገባኝም። ግን ከምንድን ነው የሚያነጻጽሩት? ክርስትና እምነት ከእስልምና እምነት የትኛው ትክክል ነው? በፍጹም ተሳስተሻል። እንደዛ ከሆነ አልተረዳሽውም ማለት ነው። ኦኬ ተልመ ሙስሊም መጽሐፉ ከሰዎች ጋር ነው የሚያነጻጽረው። መጽሐፍ ቅዱስ ከአማኙ ጋር ነው የሚያነጻጽረው። ኦኬ ሙስሊም መናገር ሲፈልግ በመጽሐፍ ቅዱስ ብቻ ነው። ስላሴን የሚገርፉት በመጽሐፍ ቅዱስ፣ የኢየሱስ ክርስቶስ ፍጡርነትን የሚገርፉት በመጽሐፍ ቅዱስ፣ የኢየሱስ ክርስቶስ አምላክ አለመሆኑን የሚገርፉት በመጽሐፍ ቅዱስ ግርፍ ያደርጉታል። እነሱ የሚያደርጉት እነሱ ጋር ከገባማ አንድ ሰው እኮ መልስ የለውም። አምላክ ሶስት ነው አለ። አራ እንደዛ የሚባል አምላካቸው በእርግጥ አንድ ነው ይላል። በቃ አለቀ እኮ ተዘጋ ነገሩ። የሚያወሩበት ነገርም የለም። እነሱ የሚያደርጉት አማኙ ከሚያምንበት መጽሐፍ ጋር ነው እያነጻጸሩ እንትኑ የሚያደርጉት ማለት ነው። ገብቶሻል አባባሌ? እነሱ ደግሞ ምንድነው የሚያደርጉት? ስላሴ የሚለው በመጽሐፍ ቅዱስ ውስጥ የለም ተብሎ ሲባሉ የት ነው የሚፈልጉት እነሱ? ቁርአን ውስጥ
ይደረጋል። ዋይ ቁርአን ውስጥ ለምን ቁርአን ከስላሴ ጋር ምን ግንኙነት አለው? አላውቅም እኮ እሱ እኮ ነው ከባዱ ነገር። አንድ ክርስቲያን ስላሴ የሚል በመጽሐፍ ቅዱስ ውስጥ የለም ተብሎ ሲባል የእናንተ አምላክም እኛ እያለ ስለሚያወራ አይ ከአንድ በላይ ነው ማለት ነው እያለ እንትን እያደረገ ከሆነ አይ ስላሴን እየፈለገ ነው። ለምን ትፈልገው? ብዙ ከእንትን ከሐዲስ አለች የሚያወጧት ቃል ማለት ነው። እሷን እያወጡ ነው እንትን የሚያደርጉት። አይ እዛ ጋር ያለው ከነብያቶች አንዱ ይታየኛል ምናምን ብሎ የተናገራለ ምንድነው ደሙን እየጠረገ ምናምን ብሎ እንትንም ይላል ሐዲስ። እሱ ኢየሱስ ክርስቶስ ነው ብለው የሚሉ ክርስቲያኖች አሉ። አሁን ከነብያቶች አንዱ ነው የሚለው ራሱ ገብቶሻል አባባሌ። እዛ ጋር ደግሞ ተሸውደው የሚመሰክሩት ምንድነው አምላክነቱን ሽረው ነብይነቱን ነው የሚመሰክሩት ራሳቸው። አይ ይሄ እኮ ክርስቶስ ነው ብለው ሲሉ ክርስቲያኖች ማለት ነው። ገባሽ? ስለዚህ ሙስሊም የሚያደርገው ምንድነው ባይብል መጽሐፍ ቅዱስ ከምእመኑ ጋር ነው የሚያነጻጽረው። ምእመኑ ራሱ ከመጽሐፍ ቅዱስ ጋር አልተገናኘም ነው እየተባለ ያለው። አልገባቸውም እኮ ጨዋታው። ኦኬ ሙስሊሞች የራሳቸው የሆነ መንገድ አላቸው በንጽጽር ዙሪያ በሃይማኖት እንትን ዙሪያ የራሳቸው የሆነ ራሳቸው የፈጠሩት የራሳቸው እንትን አላቸው። ራሳቸው የሚከተሉት መንገድ አላቸው። ክርስቲያን እነሱ ባዘጋጁት መንገድ ሄዳለሁ ብለው ካለ በቃ ይጠፋል ማለት ነው። ይወርዳል ወደ እንትኑ ማለት ቢላንዴና ገብቶሻል አባባል። የራሳቸው የሆነ የንጽጽር ዘዴ የራሳቸው የሆነ የንጽጽር ስርዓት አካሄድ የላቸውም ክርስቲያኖች። የለም። እኔ እንደዛ ነው የተረዳው። እና ከባድ ነው ክርስትና በክርስትና ሲጠፋ ማየት በጣም ከባድ ነው። ክርስቲያን በመጽሐፍ ቅዱስ ሲገረፍ ማየት በጣም ያሳዝናል ነው እያልኩ ያሉት። እኔ ማታ ማታ መብራት አጥፍቼ ጸሎት አደርግላቸዋለሁ። የሚገርምሽ ነገር ወደ ዳመናው አምላክ በእውነት አንተከነ እንደዚህ ነው እንጂ ቁርአን ከመጽሐፍ ቅዱስ ጋር ከተነጻጸረ ብዙ ነገር አለ። አላወራም አሁን አላወራውም። አንድ ቀን አወራበታለሁ። ያው ሙስሊሞች ቅሬታዊ መለኮት ያው የመለኮት ትምህርት አለ ብለን እናምናለን። በተለይ ስለ ተውሂድ አለ ብለን እናምናለን። አንድ አምላክ ትምህርት ማለት ነው። እነሱ ቁርአንን ሲጠቅሱ መለኮታዊ ቅሬታ አለ ብለ ነው። ሐዲስ ሲጠቅሱ ነብዩ መሐመድ እንደ ነብይ ተቀብሎ ነው ምን አስበው ነው ቁርአንን የሚጠቅሱት? ሐዲስን ነው የሚጠቅሱት። ስላሴን እዛው ስትፈልገው ብታገኘው ራሱ ልትል የማይሆን ነገር ነው። እኛን ስታንዳርድ አላወቅም። ስታንዳርዱ እኛ የምንጠቅስበት ማለት ነው። ትምህርቱ አለ ብለን ነው። የመለኮታዊ ቅሬቱ የአምላክ መጽሐፍ ነው። አምላክን ያወረደው ብለን እናምናለን። ግን ተበርዟል። ግን ያልተበረዙ ትምህርቶች አሉበት ብለን እናምናለንና that's our defense። እኛ እንደዛ ነው ዲፌንድ የምናደርገው እንትኑ ማለት ነው። ለምን ትጠቅሳላችሁ ነበር? እነሱ ምን ለመጥቀስ ነው? ቁርአን ከተቀበሉ እንግዲህ አሁን ነው እኔ ነኝ የተገለጠልኝ። እኔ ብቻ ነኝ የተገለጠልኝ። እኔ በመጽሐፍ ቅዱስ ዙሪያ እኮ ሰው አላመነም እንጂ የተገለጠልኝ ማለት በቃ ተረድቼዋለሁ። ነገሩ ለኔ ግልጽ ነው። ከደመናው ነው አንተ ከላይ ነው። ልክ ነህ። መብራቱን የምታጠፋ ግን ደመና እንዲመስል ብለህ ነው ጨለማ። አይ የሚታይህ ነገር አሁን መብራት ስታጠፋ ምን አለ መሰለህ የምትሰማው ድምጽህ ብቻ ነው። ቤቱን ዘግተህ መብራት አጥፍተህ የምታየው ምንም ነገር የለም። የሚያየኝ እሱ ነው እያልክ ነው ጸሎት የምታደርገው እንጂ አንተ የምታየው እሱ የማያይህ ከሆነ የሆነ ስዕል ለጠፈ ከሆነ የምታፈነድደው በቃ የለም። የሆነ ሰዓት ላይ እንትን ይላል። ገብቷል? አዎ። አይ ጥሩ ነው። ጥሩ እንትን ነው። ቀጥል። ጓል ትቀጥል። ግመል ላይ ደግሞ ምን ሰራለች? ጓል ራሷ ናት እንዴ?
ግመል ላይ ደግሞ ምን ትሰራለች አለ ማለት ሄደሽ ነበረ ግብጽ ሀገር? ያ ደስ ይላል። በጣም ከባድ ብዙ ሚስጥር አለ በነገርሽ ላይ። በመጨረሻው ዘመን ከግብጽ ሀገር የሚወጣ በጣም ከባድ ኃይል አለ ኦኬ እና ዓለምን የምትጠፋው ሁላ ከዛ በሚወጣው ነገር ነው ይባላል። የሆነ የተደበቀ ነገር አለ። የሚገርም ሀገር ነው በጣም 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 የታሪክ ስፍራ ነው። አዎ በጣም ያው እኔ በዛ ነው የምገረመው። ኢትዮጵያውያን ታሪክ አለን ብለው ሲያወሩ የማታውቁት ነገር አለ እያልኩ እንትን የማደርገው አይምሬ ውስጥ የሚመጣው ሁላ እሱ ነው። ነው ከባድ ነው። ከ10 ሺህ ዓመት በላይ ታሪክ አለው ራሱ። አዎ በጣም ቀጥይ ነው የምትይን ነገር አለ ጓል መቀሌ? የለም ግድ ተይ የለም እንጂ የለም ይቆጭሻል። ግድ የለም ይቆጫል ተይ ወላሂ ተይ። ስቶሪሽን ግን እኔ ተመችቶኛል። በቃ አረፍ እያልሽ የምታወሪው ነገር ጎንጨት እያደረግሽ እኔ አልሰድም፣ ግን አንዳንዴ በቃ እንትን የሚያደርግ ነገር አለ። የሆነ ጋድ ለምን አይገባውም ህዝቡ የምትለው ነገር አለና በል በቃ ሌሎች ያውሩ። ነሽ እስኪ ኮይን ከማውራቷ በፊት እስኪ ኒሃል ችግር አለብሽ እንዴ ኒሃል? ቅድም ገብተሽ ነበረ ልጅሽን እያስለቀስሽ ነበር የገባሽ። አሁን ደግሞ ገብተሽ ከባድ ነው። ኮኒ አቤት ባቢ፣ ሰላም እንዴት ናችሁ? ሰላም አለይኩም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ኮኒ ግን ብሔርሽ ምንድን ነው? ለምን ጠየቀኝ? ባለፈው አፋር ነኝ ስትይ ነበረ። ኧረ እኔ አላልኩም። መች ነው ያልኩት? ተይ እንጂ እኔ እንዲህ ነኝ ብዬ አላውቅም። መሰለኝ ሁሉም የፈለገውን እንዲገምት ነው የማደርገው። አዎ የራሴ ግምት ነው ማለት ነው። ሁሉም የራሱን ይገምታል። አፋር፣ ከረዩ፣ ትግሬ፣ ኤርትራ ምንም። ኢትዮጵያዊ ነሽ? በባቢ ዴፊኒሽን መሰረት እኔ አልገባኝም። አሁን ይቅርብኝ። ጓል መቀሌ እንዴት ነሽ? ሰላም ልበል። አሁን እኔና ጓል መቀሌ ማለት ነው ባቢ ትራቭል ፓርትነር ልንሆን ነው። ምን ትላለህ? አሪፍ ነው። በቃ እንጀራ በሽሮ ይዤላት ከሄድኩኝ በቃ ለሆቴል ትከፍላለች እሷ እና በቃ በመሀል ግን ስብከቱ እንዳይኖር ጥቅሙ እሱ አይደል? ዋናው መሰባበኩ ነው። ለምን እንደሆነ ታውቃለህ? እኔና ጓል መቀሌ ስንሰባበክ አንዳንድ ሰርጎ ገብ እያስቸገሩ ነው። እንደዛ አይነት ነገርማ አለ። ግን እኔ የታስበው ምንድን ነው ልክ ጓል መቀሌ ሰልማ ሂጃብ ለብሳ ምናምን አሪፍ ነበረ። ግን የሆነ ሰዓት ላይ እንትን አለው እያለች አስተያየት ነው። ምን አለው እንጃ ትንሽ ያፍናል። ትንሽ እንትን አለው ስላለመድኩት ይሆናል። ጊዜ ሰጠዋለሁ እናየዋለን ብላ ደግሞ ስራችን ላይ ባቢ ጓል መቀሌ ሺ ሶ ስማርት ግን ማለት ነው ይፈቀድልኛል። አንቺ ማማት እዚህ ቁጭ ብለሽ ያ ቀዳል። እሺ ጓል መቀሌ ሺ ስማርት ግን ምን መሰለህ የእሷ ችግር እንዳላወቀ አክት ታደርጋለች። ለምን ሺ ዳዝንት ዋና ቢ አካውንታብል በቃ ሪስፖንሲቢሊቲ መውሰድ አትፈልግም በአንድ ነገር ላይ። ከዛ ሲቀጥል ደግሞ እውነቱ የሆነች እውነት እንኳን ቢገባት ላይክ የቤተሰብ ፍቅር ምናምን የእነሱን ሃይማኖት በቃ እንዲገባት አድርጋ ትንሽ እድል መስጠት ትፈልጋለች። ገባ ላይክ የምወደው ፋሚሊ ሜምበርስ የሚከተለውን ሃይማኖት ትንሽ እስኪገባኝ ድረስ ልሞክር፣ ባይገባኝም አይነት ነገር ትግል ውስጥ ነች። ገብተዋል። በመሀል አልገባትም። እንዳልገባት በደንብ ነው የሚያስታውቀው እዛ ነገር ላይ። ግን ስማርት መሆኗን የምትጠቀምበት ምንድን ነው?
I believe in my family. I believe in love. Family love የሚባለው ነገር ያሳምነኛል ትላለች። ሃይማኖቷ ያሳምነኛል፣ ግን ያ የምወደው ሰው I believe in them ትላለች። እና ይሄ ደግሞ አያዋጣም እያልኳት ነበር ጓል መቀሌ ጋር። ያው እንዳልኩ ሰርጎ ገቦች እስኪገቡ ድረስ እኛ እያወራን ነበር እና መዳን ለራስ ነው። እኔ እስልምና ምናምን እሷ ካልጠየቀችኝ በስተቀር ለመስበክ አልሄድም። just to say hi ከጠየቀችኝ ብቻ ነው የምናወራው። እና ኢንጀነራል ግን የምመክራት ምንድን ነው ስመክራት የነበረ ወይ ደግሞ ለሁሉም ቤተሰብ በሄደበት መንገድ እንሂድ ካልን ልንጠፋም እንችላለን። አንዳንዴ የመዳን መንገዱ ገብቶን ወይም ደግሞ ይሄ እውነት ነው ብለን ካመንም በኋላ ፋሚሊን አስቀይማለሁ ወይ የምወደውን ሰው አስቀይማለሁ ብለን ወደኋላ መመለስ አይገባንም። ምክንያቱም ለዛ ፋሚሊ የምንሰጠው ፍቅርና ቫሊዩ ከምንከተለው እምነት ወይ ደግሞ ሃይማኖት ጋር ወይ የድነት መንገድ ከሚባለው ጋር ካልሄደ ዳሴት የፋሚሊ ቦታ አለው፣ አንተ የራስ እምነት ቦታ አለው። አባትም እናትም ቢሆን ኢቭን ሌላው ቀርቶ ማለት ነው ከአባት እናት የበለጠ እንግዲህ ሌላ ፍቅር የለም። ሌላው በደረጃ እንግዲህ ይለያያል። ሰው እናትና አባቴ ስለጠፉ የጠፉበትን መንገድ መከተል ማለት አይደለም። ቁርአን ላይ ራሱ እንደዛ ነው። ሐቁ ገብቶናል፣ ግን የአባቶቻችን የአያቶቻችንን ልማድ ሃይማኖት አንተውም ነው የሚሉት። ገባ? በብዙ ቦታ ላይ የተወቀሱት እንደዛ ነው። መጽሐፉን እውነት እንደሆነ ራሱ ማለት ነው የራሳቸውን ወንድ ልጆቻቸውን እንደሚለዩት ሁሉ ይሄ መጽሐፍ ትክክል እንደሆነ መልእክቱ ትክክል እንደሆነ አውቀውታል ነው የሚለው አላህ ሱብሃነሁ ወተዓላ ራሱ ማለት ነው። አረቦች በዛን ሰዓት ለወንድ ልጆች በጣም የተለየ ክብር ስለነበራቸው ለጦርነት፣ ለምንም፣ ለጂሃድ እንደዚህ ለሚባለው ለተለያየ አደን ምናምን በቃ ወንድ ልጅ አባት ወንድ ልጅ ጋር የሚያደርገው አክቲቪቲ ስላለ በደንብ ለወንድ ልጅ ትኩረት ስለሚሰጡ ምሳሌው በዛ ነው የመጣው። ወንዶች ልጆቻቸውን ከምንም መሀል ለይተው እንደሚያውቁት ይሄ መጽሐፍ ትክክል ስለመሆኑ በደንብ እርግጠኛ ናቸው። ግን ምን ይላሉ? የአባቶቻችንን የአያቶቻችንን እንዲህ እያለ ባክ እንትኖቹ የተከተሉትን እንዴት እንልቀቅ ነው የሚሉት። እዚህ ዘመን ላይ ደግሞ we're smart በቃ አመዛዝነን ከዚህ እዚህ ጠይቀን እኛ የሚመቸንን መንገድ መከተል ነው። ምክንያቱም መዳን ለግል ነው፣ በማህበር ወይ ደግሞ እንዲህ በጀማዓ አይደለም የሚዳነው። አንዱ ለአንዱ ወንጀል ተጠያቂ አይደለም፣ አንዱ በአንዱ ጽድቅ አይጸድቅም። ስለዚህ ራሳችንን ማውጣት ነው። አላህ ሱብሃነሁ ወተዓላ በቁርአኑ ላይ ምን ይላል መሰል? ቁ አንፉሰኩም ወአህሊኩም ናር። መጀመሪያ ራሳችሁን ከእሳት አውጡ። ከራስ ነው የሚጀምረው። ያልዳነ ሰው ሊያድንህ አይችልም። እሱ መዳን አለበት መጀመሪያ። ስለዚህ ቁርአን ላይ ያለው ምንድነው? ቁ አንፉሰኩም ራሳችሁን ከመጀመሪያ ከእሳት አውጡ፣ ከዛ በኋላ ልጆቻችሁ፣ ከዛ በኋላ ቤተሰቦቻችሁ ያለ ይቀጥላል ማለት ነው። ሰው ራሳችንን እሳት ውስጥ እየከተትን ሌላ ሰው አናድንም። የሌላ ሰው ፍቅር መግለጫ ይሆናል ብዬ አላስብም። ያንን ሰው ስለወደድ ነው ገደል ሲገባ ገደል ገባለሁ ማለት አይደለም። ገደል እንዳይገባ ከተቻለ መመለስ ነው፣ ካልተቻለ ደግሞ እሱ ብቻውን ይግባ በቃ። እና ጓል መቀሌ ጋር I don't know, she's so smart, there is something በቃ ግን አካውንተብል መሆን አትፈልግም። ላይክ ሲምፕሊ የምትወደውን ነገር ማጣት አትፈልግም። ላይክ ፋሚሊ ወይ ደግሞ ሌሎች ነገሮች እሷ ህይወት ውስጥ እስከዛሬ ድረስ ቫሊዩ አለው ብላቸው የምታስበውን ነገር በሆነ ሃይማኖት ስር ተጠልላ ማጣት አትፈልግም። ነው I don't know፣ አስተሳሰቧ ራሱ የሚገርም ነገር she's so neutral በጣም በቃ ኒውትራል ነሽ። ገብቶሻል? ጎን እስኪ ከተሳሳትኩኝ መልሽኝ እዚህ ቁጭ ብለሽ እንዳልዋሽብሽ። በነገራችን ላይ እንደዚህ አይነት ነገር ሰው በምክርም በግሳጼም በእውቀትም በመጽሐፍም በንባብም የሚቀየር ማንነት አይደለም። ሰው ከውስጡ ጋር አውርቶ እንትን የሚያደርገው ነገር ስለሆነ ያው ከራሷ ጋር አውርታ የምትወስነው የምታደርገውም ነገር ነውና በእርግጥም እኔ ማለት የምፈልገው ምንድነው ከወላጆቻችሁ ጣሳ እንጂ ሃይማኖት አትወርሱ ማለት ነው።
እና ሃይማኖት መወረስ የለበትም ብዬ ነው ማምነው። ህግም አያስፈልግም። ሰው በራሱ ህግ መገዛት ይችላል። በነገራችን ላይ ሁለት አይነት ህግ ነው ያለው። ህግ ሰው የሚባለው ሁላችንም የምንዳኝበት የጋራ የሆነ ህግና ሁላችንም እንትን የምናደርግበት የግላችን የሆነ የራሳችን ህግ ደግሞ አለ፣ ህሊናችን ማለት ነው። እሱ ነው መዳኘት ያለብን። ውስጣችን፣ ማንነታችን፣ እኛነታችን፣ ውሳኔያችን መዳኘት ያለበት በህሊናችን ነው። ቅድሚያ ራሳችን መዳኘት አለብን ብዬ ነው እማምነው። በነገራችን ስለ ሃይማኖት አይደለም እንዲሁ ማለት ነው። ዝም ብለን ስናወራ ሼር አረገችልኝና በቃ ትንሽ ስላመመኝ ቤት ተቀምጫለሁ ምናምን እስኪ እንጫወት ምናምን ብላኝ ሼር አረገችልኝና ምን ትያለሽ ምናምን ስትለኝ ልክ እንዳንተ ጀስት ሺዝ ኦፕን ማይንድድ የፈለጋችሁትን በሉ ምናምን አለችና እንዲሁ ሳወራ እንዴ ስለ እኔ ነው የምታወሪው አለችኝ ማለት ነው። ዳሴት በቃ አሁን ያልሽው ነገር በሙሉ ስለ እኔ ነው፣ ግን እንዴት ላድርግ በቃ ልጄ ነው እና ለሁሉም ነው። በሃይማኖት ብቻ ሳይሆን እኔ በተለይ ለሴት ልጅ ማለት ነው እኔ ሴቶች ኖ የሚሉበት አቅም ላይ ሲደርሱ ማየት ደስ ይለኛል። ሁሉም ነይ ወደዚህ ነይ ወደዛ፣ ከዚህ መጎተት ከዛ መጎተት ዋይ በቃ የራሳችን የሆነ አቋም ሊኖረን ይገባል። ኖ የማለት ደረጃ ላይ መድረስ አለብን። አንተም ትክክል ነህ፣ አንተም ትክክል ነህ፣ አንተንም አላስቀይም። ገብቶሃል? በሆነ ሰዓት ላይ የሆኑ ሰዎችን እናስቀይማለን። ሰዎችን የማያስቀይም በሰዎች በሁሉም ሰው ተወዳጅ ነኝ ማለት ዳጋይ አስመሳይ ነው ማለት ነው። እኔ ጋር ሲመጣ እኔን ይመስላል እወደዋለሁ፣ ያ ጋር ሲሄድ ያንን ይመስላል ይወደዋል። ግን the truth is እያስመሰለ ነው፣ ያ ሰው እያስመሰለ ነው እንጂ እውነተኛ ማንነትህን ስታንጸባርቅ ሁሉም ሰው አይወድህም። never በሰዎችም ለመወደድ አይደለም ሀሳቡ። እና በአጠቃላይ አሁን ሴቶቹን የምመክረው ከሃይማኖት ውጡ። በቃ አንድ ሙስሊም ሰው ሲያወራ ወይ ክርስቲያን ሰው ሲያወራ ስለ ሃይማኖት ብቻ አይደለም። ኦልዌይስ ጋር መቀሌ ሰምተሽኛል አይደል? ትናንት አሁን እኔ ሬቲም ጋር ትናንት አወራን ስለ እንትን አይደለም፣ ስለ ሃይማኖት ብቻ ሳይሆን ለምሳሌ በቃ ስለሆነ ሰው ጤንነት ያሳስበኛል። ለምሳሌ ካተነፋፈሱ ከሆነ ነገር ከወሬው ከምናምን አይሳይዳ ያሳስበኛል እና እንዴት ነው ምናምን በቃ ኖርማሊ እንዲህ አም ኮንሰርን ብዬ ጠየቅኩት። አወራን በቃ ገባ። አሁን እዛ ጋር እስልምናን ይሳደባል። አዎ አውቃለሁ። ግን ደግሞ እዛች ቦታ ላይ እኔ ጓል መቀሌም ብዬ ሄጄ ለወጣ ነው ስላት ኖ ተቀመጪ ምንም እንዳይሳደብ አደርገዋለሁ። እንዲህ ካለች በኋላ እንደ ሰው ዋይ በቃ ለምንድነው እንዲህ የምትሆነው? አስተሳሰብ ለምን እንዲሆነ በቃ ኖርማሊ ለሰው የሚያስጨንቀኝ ያክል ተጨንቄ በቃ እመክራለሁ። ሰው ምን ያስበዋል መሰለ? ሙስሊም ስለሆንኩ ወይ ደግሞ ዛህራ ፋጢማ ከሆነ ስምህ ምን ያደርጉታል? ቀጥታ ወደ ሃይማኖት ይወስዱታል። ገብቶሃል? ዋይ we're human being። መጀመሪያ ሰው ለሰው ከተሳሰበ አእምሯችን ጤናማ ከሆነ how to debate እናውቃለን። ዲቤት ስናደርግ ራሱ እስከምን ደረጃ ነው ልዩነታችን አውቀን ተሰደበብኝ አይደለም፣ ልዩነታችን መሰረቱ ላይ የተወያየን ኢየሱስ አምላክ አይደለም ተባለ። ሙስሊሞች ኢየሱስን ተሳደቡ ኖ፣ ልዩነታችንን እየተወያየን ነው። ከልዩነታችን በኋላ ያለው ግን ኖርማል ላይፍ ነው። መጣላት መናቆር እንደ ጠላት መያያዝ የለብንም። የሆነ ሰዓት ላይ ፕሊስ ኖ ማለት ልመዱ። ያም ይሄም የራሱን አስተሳሰብ ሲጭንባችሁ የእናንተ ይጠፋል። ከዛ በኋላ የት እንዳላችሁ ማወቅ ይሳናችኋል። የሁሉም ሰው መጠቀሚያ ነው የምትሆኑት። ወይ ደግሞ ችግር ሲመጣ መቋቋም ያቅተንና ወገነ ቢ ብሮክን ከወደቅን መነሳት የማንችል ሰዎች መሆን የለብንም። አዝ ውመን ደግሞ ሴቶች እባካችሁ በርቱ፣ ራሳችሁን ወቁ። ያም በዚህ ሂጂ የሚላት ሴት አትሁኑ። የራሳችሁን አቋም አራምዱ ፕሊዝ። አመሰግናለሁ ባቢ። አምገነ ቢ ኢሞሽናል የምር አላወራም እንደዚህ። ያው ሀሳቧ ሲጨመቅ ምንድነው ከሱቅ ከገበያ እንደተመለሰ ቲማቲም አትሁኑ፣ ማንም ከነካካው ይበሰብሳል፣ ቁም ነገር የለውም እና ቲማቲሞች አትሁኑ ነው ነገሩ። በጣም እናመሰግናለን። ቢላ እንዴት ነህ? ሆፓል ከማውራት አበቤ ወይ ባቢ እንዴት ነህ? ሰላም ነው? ሰላም ነው አለ ሁላችሁ ሰላም ብያለሁ። የወደቀ ቲማቲም አላገኘህም?
አረ ሰሞኑ የሆነ ዘ ዋኪንግ ዴድ የሚለው ፊልም አይተው ታውቃለህ ባቢ? እሺ ሰሞኑ በቃ ዘ ዋኪንግ ዴድ ፊልም ነው መሰለኝ እዚህ ጋር ርው በቃ ሞቶ እንደዚህ በቃ አለ ያ ፊልም ካየው በዚህ ሰዓት እንደዛ እየመሰሉኝ ነው አንዳንድ ዝንቦች አንዱ ሲነክሰው አንዱ ይመርዘዋል አንዱ ሲነክሰው አንዱ ይመርዘዋል በቃ ያ ነገር ነውና ስፓርታከስ እና ዘ ዋኪንግ ዴድ ፊልም በእነዚህ እንትን ነው መሰለኝ ያቀነቀነው ቲማቲሞች አዎ ሞቷል እኮ በቃ ከባድ ነው ቲማቲሞች የቲማቲሞች ነገር ግን በጣም ከባድ ነው ቲማቲም እኮ በጣም አሪፍ ነው ባቢ ያን ፊልም ዘ ዋኪንግ ዴድ የሚለው ፊልም ካየው በዚህ ሰዓት ያሉ የወርቶ ተማሪዎችና እዚህ ዊርዊር የሚሉት ያ ገልጿቸዋል በቃ እንደዛ ዳን እንዴት ነው ጠፍታችኋል ሁላችሁ አንተ ጠፍተሃል የለም በሰላም ነው ሰሞኑ ትንሽ አሁን ተመቻችቶልኛል ብቻ አልተመቸኝም ነበር በስራ ጉዳይ አሁን ቀለል ብሏል እና ለዛ ነበር የጠፋሁት ኦፓል ጋር ቀን እኮ ነው አንተ ያው አርፈደ እንትን እያልክ እኔ ከእንቅልፌ ስነሳ አንተ ትወጣለህ አዎ እኔ ያው ከባድ ነው እና ትላንትናም ልገባ ነበርና የሆነ ፕሮግራም ላይ ነበረው መሰለኝ ዝም አልኩኝ አዎ ፕሮግራም ነበራቸው አንተ በጣም ጥሩ ይመችህ አንተ ያለ ምንም ጭንቀት ነው ከፈጣሪ ጋር የምትገናኙ ማለት በቃ ትላንትና እየተጨነቅክ ነው እንዴ ምንድነው ናና ተናገር ምንድነው አይ ማታ ትላንት እንደዛ ቤቱን ከፍተህላችሁ ምናምን እንትን ሲል በጣም ደስ አለኝና እኔ ደግሞ ባለመረበሽ አንተ ነቃቃ ትክክለኛ ከፈጣሪ የምትገናኘው ብዬ ዞር አልኩ ቤቱን ከፍቼ ሳይሆን በእነሱ ቤት ነበር አጋጣሚ ገባ ነው እሱ ከፈጣሪ ጋር መገናኘት ነው ብለህ ነው የሰው ልጅ ምድር ላይ የዘራውን ነው ከፈጣሪ እኛ አምላክ ብለን ምናመልከው ጌታችን እንደዛ ነው አይደል በምድር የዘራውን በሰማይ ቤት አድራለ ስለዚህ ያው ጥሩ ተው ስናታስተውስ ምድር ላይ የዘራውት ባካጨድኩትማ የለውም ማለት ነው ተው መልካምነት ለራስ ነው ኦፓ ይዳንሽ እንት የዘራነው ሸዋል ለመሰለ ሰላም ኦፓን ግን ቦልካት ለምን ኦፕ ኢላዬ የኔ ፍቅር ባብዬ የኔ ሰይፈ ሰላሴ ከዛህራም ልጭ እኮ ነው የመጣሁት እዚህ ሆ ቅድስት ዛህራ አንዴ ቋቋቋቋ እያደረገች ሽንኩርቷን አፓ ስትለኝ ተኝቻለሁ ብዬ ጠፍቼ ነው እዚህ የመጣሁት አሁን ራሱ ከመጣች ተኝቻለሁ እንዴ ጉድ እኮ አንድ ቀን አለሁልሽ የኔ ፍቅር አንድ ቀን ገብተን እንትን እንላታለን እናስደነግጣታለን ቤቷ ገብተን አዎ እንደዛ ነው የምናደርገው የራሷን ቤት ታክስ ከፍት ሀክ ነው የምናደርገው እንዲህ በሰው ቤትማ እንችላትም እኮ አይ ከባድ ነው በራሷ ቤት ገብተን ምንድነው እያደረጉ ያሉት ብላ እንድታስብ ከብብ ነው የምናረጋት እንዳለ 665ቶች ሄዳል አውርኩስ መንፈስ አላቸው ማለት ነው ድግምት ሰርቶብኛል ነው ብላ እንድትጠራጠር ነው ማለት አሉ ያልገራጥነው እንድትቆነጠጥ ማለት ነው እንዴት ነሽ ድምጽሽ ለምን በሰላም ነው የተቀየረው ወይዘር አለርጂ አለብኝ ፎንቃይ ተነስቶብኝ ነው እንዲ ሎኬሽን ስቀይር ከባድ ነው ይስተካከላል ዛሬ እኔ ቀየረውና እንመሳሰል የኔ በቀየረውና በተመሳሰል የኔ ጋር ለመባጽው ነኝ የኔ ክርስቶስ ሰማ የኔ አጥንት
ወይ ጣቶችህን ጠብቼ ልሙት ምራቄ የምራቅ ገድል ትናንትና ሰውን አፋጀዋ አሉ ሰምተሃል ባቢ? የት አረ ወይኔ ምስራቅ ቀጠናዎች በገደል ምክንያት ኤርሚ በእውነት ተወግዞ ከቲክቶክ መባረር አለበት። ኤርሚ ማለት እንደ ቀልድ የሚያዩት ሰውዬ እብድም ጅልም አደረጋቸው። 16 ሰዓት አወሩ። ፕሮቴስታንቱ ዋው ፕሮቴስታንቱ ሰውዬ ልጁ ግን ኦርቶዶክስ ነበር። የእውነት በመዶሻ ነው አናትን የምፈልጠው እስከ መባባል ደረሱ። ፍቅር እሱ ነው እንዴ እንደዛ ሲባል የነበረው? አዎ ሲሳይ እኮ በሱ ምክንያት ነው። ከባድ ነው፣ አደገኛ ነው። ልጁ ግን ማለት ነው ሰውን በማሸበር ሲኦልን ይወርሳታል ልጁ። ወይ በጣም ኤርሚ የሚባለው በዚህ ልክ ማስደንገጥ የለበትም ማለት ነው። ፍቅር ምን ነው በእንቁላሉ ጊዜ በቀጣሽ የሚያስበል ሰው ነው። በጣም ነው የሚንቁት። የሆነ የሚንቁት ኢኒሴንስ ቦታ አንሰጠንህም አሉ፣ አናዳምጥህም አሉ ምናምን ይሉታል። ከድሮ ጀምሮ ነው ስለማቅ ነው። እሱ ሰክሶ ነው ገድል ላይ እንትን የሚሰራው እና ገድል ሲባል ማለት ነው ባብዬ በቃ ደስ ነው የሚለው። ከዛ ትናንትና አገኘው ብሎ ሊበላ ሲል አስመለጡበት። ቁጭ ብሎ አደረ ሲጠብቅ። በነገርሽ ላይ ጊዜ ያለመስጠት ትልቅ ነገር ነው፣ እድል ነው ለሱ። አሁን እኮ እውቀት አለን የሚሉ ሰዎች እሱ ጊዜ አልሰጡም ማለት እኮ በቃ ምዕመኖችን ላፍ አድርጎ ይወስዳል ማለት እኮ ነው። ጥሩ ነገር እኮ ነው። አስበሽዋል? መልስ የማይሰጡት ከሆነ አንተ ከእንትናን ቆጥረም ካሉት በቃ እየተጠቀመ ነው ማለት ነው። ብዙ ሰው እያሸሸ ነው ማለት ነው። እነሱ አልገባቸውም ምን እየተሰራ እንደሆነ ሶሻል ሚዲያ ላይ እየነቁ አይመስለኝም። ማን ነው ቶቶ እሱ ምናምን ነገር ይባላል። ከዛ እሱ ስራውን ይሰራል። እንደዚህ ነው ጥሩ ነገር የሚሆነው። ታዲያ ቦታና ጊዜ መስጠትማ የለባቸውም። እንደው አባንትና ግን እኔ ተመችቶኛል። መርጌታ ጽጌ ስጦታው እንዴት እንደተመቸኝ ይለበልበዋል ቼባው። ሰው መጥቶባት ነው እና አንኳኳ መጣ ተነሳ። ምንድነው ራይነር ምንድነው? ተናገር። እውነት እኮ እንትና ነው የኢምራን ጓደኛ ብለው ገድላትን ነው የሚወደው ራሱ የገድላት። ኧረ ይመቸው ግን በሚሰራው ኃጢያት ሲኦልን ይወርሳል ሰውየው። ገድል እንዲህ በማድረጉ ሰዎችን በማሸበሩ ነው እንጂ እንዴ እንትን በነገራችን ላይ በጣም ነው ከባድ ነገር ነው። እንትን ያለው ማን ነው? ያ ሲሳይ የሚባለው ልጅ አለ አይደል? ጴንጤ ነውና ለኦርቶዶክስ ነው የሚያሽቃብጠው። ያው አለ እንደዚህ አይነት ሰው ታውቃለና ፕሮቴስታንት ነው ያው ለኦርቶዶክስ ያሽቃብጣልና እና ወረዱበት ትናንትና ኦርቶዶክስን አስበልተው መሰለኝ ቀኑን ብሎ ኦኬ ፕሮቴስታንት ሆኖ ለኦርቶዶክሳውያን እንትን ለማለት ሲሳይ የሚባለው እንደዛ ነው የሚያደርገው። አክቹአሊ እኔ ራሱ ዝም ብዬ ስከታተለው ነው ኦርቶዶክስ ነው የሚመስለው አካውኑ ምናምን። ከዛ ትላንትና ሁለቱን ላወያያልና ኤርሚያስና ማኑ ደምሮ የሚባለው በቅርቡ ኦርቶዶክስ ነው ማለት ነው። ጴንጤ ነበር። እኔ በቃ ገድልን አንብቤያለሁ ካልተወያየው ምናምን አለና አይወያይም ብሎ አስቆሙት። ከዛ እንጃ ምን እንደሆነ አላውቅም፣ ብቻ ሲሰድቡት ነበር ኦርቶዶክሶች። ወረዱበት አስበላን እያሉ ሲሳይም ማለት ነው አሰደብከን እፈልጥሃለሁ እያሉ ሚዩት አድርገኝ። ሰውዬ እየተከተለ በቃ የሚጽፈው ነገር በጣም ነው የሚደብረው። ማን ነው? የሆነ ኤክስ ዋይ የሚለው ብሎክ ነው። ምንድነው? ምን እያለ ነው? ምን ሌላ ነገር ነው? ስድብ ነው እንዴ? ኦኬ እያወራችሁ ነበር። ስልክ እያወራው ነበር። ይቅርታ ባቢን ችግር የለውም። ችግር የለውም። ባንዴ ምን እያለ ነበር? ባቢዬ ምን እያልክ ነበረ?
አረ ስለነሱ ነው ስናወራ የነበረው ዝም ብለን ጊዜ አለመስጠታቸው ጥሩ ነገር ነው። ጊዜና ቦታ ባይሰጡት መልካም ነገር ነው። ብዙ ሰው ይቀይራል እያልን ነው። እነሱ ምንም አይሰራም እያሉ እየናቁ ዝም የሚሉት ከሆነ ብዙ ምዕመን ነው የሚያሸሸው እና ጥሩ ነው። ህይወታቸውን ያከበደው ትኩረት እንደሚሰጡትማ ትናንትና አረጋገጡ እኮ ተሰብስበው ሲያለቅሱ። ያልገባኝ ሲሳይ ምን አድርገው ነው ለምን የሚሰሩት አልገባኝም። ሲሳይማ ለምን ኤርሚ ገብቶ እነሱ ስድብ ይሉታል እንግዲህ እነሱ ያንን ነገር አሁን ሲናገሩ አልተሳደብንም ነው የሚሉት። እኔ እኮ አልዛይመር ይሁን የቫይታሚን እጥረት ያለባቸው ልረዳ አልቻልኩም። በእውነት ገና እድገታቸውን አልጨረሱም። ስድብ ሊትራሊ ስድብ አልተሳደብም በቤቱ የእውነት ነው የምልክከው። ራይነርዬ ባንዳው ደል ነበረ ለካ ይቅር ብያለሁ እና በቃ እነሱ 2 ዓመት ሙሉ እኮ የሚገርምህ ማለት ነው ራይነር ሲሶ ቤት ፕሮቴስታንት ከነ ዘማሪ ከነ ፓስተሮቻቸው ከነ ቤተክርስቲያናቸው ከነ አምልኳቸው ነው የሚሰደቡ። በቃ የሚያላግጡት የሚያፈጩ ምን ነው የሚላቸው እና ረስተውታል። ዝም ሲላቸው ረስተውታል። እሱ ደግሞ ሲሶ ደግሞ ምን አይነት ባህር ያለበት መሰለክ መብት ነው ብሎ የሚያምን ሰው ነው። እንዴ ፌሚኒስቶች ገብተው ወንዶች መጥፋት አለባቸው ሲሉ ታብታብ የሚያደርግ ሰውዬ በገዛ ቤቱ ሲሶ አረ እንደው ወንድ ልጅ አምላክ ኮስተር በል ብያቃለሁ እኔ ኮሜንት ላይ እዛው ቁጭ ብለውና ሃይማኖት ገዳይ ነው አያስፈልግም ለሴት ልጅ ሃይማኖት እያሉ ፌሚኒስቶች ገብተው ምንም ነው የማይቃወሙና ባህሪው ነው በቀዝቃዛ ነው። ከዛ ትናንትና ለምን ለኛ ጥብቅና አልቆምክልንም ኤርሚያስ ለምን ቤት ገብቶ አወራ ለምን ተናገረ ብለው አበዱ። እና ይሄ ስድብ የሚባለው ነገር እነሱ ጋር ሲሆን ብቻ ነው ስድብ። ሌላ ፕሮቴስታንትንም ሙስሊምንም ሲዘልፉ ስድብ አይደለም ለነሱ ተቃውሞ ወይ ደግሞ ማስረጃ ብለው ነው የሚያስቡት። ወደ እነሱ ስታመጣው ግን በቃ ይዬ ነው የሚሉት እንደተገረፈ ሰውና የተለየ ነገር አላደረገም። ውይይት ጠራ የሚወያየውን ደምረውን አስቀሩት። ደምረው ሲቀር ኤርሚ መጥቶ ነበር በሰዓቱ ተዘጋጅቶ ነበር ለነበረ ኦዲየንስ ፍሎ አደረገ ያለውን ነገር በቃ ምንም የተለየ ነገር አላደረገም። ግን በመዶሻ ናት ነው መፈልጠው እስከመባል ነው የደረሰው። አኬኮ እንትን አለኮ እኛ እኮ ሲሳይ አለ ፕሮቴስታንቲዝምን ስንቀጠቅጠው ራሱ ዝም ይለናል ብሎ ኮሜንት አልጻፈም። ኦኬ ያወቁት ልጅ ያ ማለት ለነበራቸውም ራይነር ያይንተኛል 2 ዓመት ሙሉ ሲቀጠቅጡ ዝም ያለ ሰውዬ። ፕሮቴስታንቶች በጣም ነበር የሚናደዱት። አሰደብከን አስቆጣሃን ምን አስባልከን የሚሉት እና እስቀው ዝም ነው የሚለው ባህሪው ልጅው። ለምን ለኛ ጊዜ ሲሆን አላሸረገርክልንም እንዴ? ልደትና ሰርግ ዘውት ሲሄዱ እየተጠመቀ መሰላችሁ እንዳልኩኝ እኔማ ገረመኝ። አይ በለው እባክህ ልጁ ባንዳ ነው እውነት ማለት ነው። እኔ አናድደኛል ዜራ ትክክለኛ ነገር ነው። ይሄ ነው ባንዳ የሚባለው እንዲህ አይነት ሰው ነው። ግን እኔ ጥያቄ በገድላትና ድርሳናትን ዙሪያ አንድ ሰው አውርቶ ኦርቶዶክስን ያስበላት የሚባል ሰው አለ ማለት ነው? ላያስበላት ይችላል፣ እድሉ ይኖራል። ናው ዘማሪያም የሚባል ዘማሪያም የሚባል ስላለ ታውቀው እንደሆነ አላውቅም። ምን ሊያደርግ እና ምን ሊያደርግ ነው? ምን ሊያደርግ ነው ማለት አሁን እኮ የድርሳናትና ገድላትና አንደኛ ነገር ይሄ ንጽጽር እኮ አይደለም። ይሄ ምንድነው የሚባለው? የህሊና ጉዳይ ነው። እንትን የሚባል ነገር የለም። ለምንድን ነው ተብሎ ነው የሚጠይቀው? ምን ብሎ ነው የሚመልሰው? ጥያቄ አልገባኝም ባብዬ። አሁን ድርሳናትና ገድላት አይደለም። ድርሳናትና ገድላት እኮ አይነጻጸሩም። ከምንም ጋር የሚነጻጸር ነገር አይደለም። በንጽጽር ዙሪያ ከተባለ እሱም ፈቃደኛ አይሆንም። ከምንድን ነው የሚያነጻጽረው? ግን ትክክል ነው ወይ ተብሎ ሲጠየቅ አዎ እያለ ይመልሳል ማለት ነው። አዎ እያሉ መጽሐፍ ቅዱስ እያጣቀሱ ነው የሚመልሱት ድርሳናትን። ሰምታችሁ አታውቅም? ቆይ ልክልሃለሁ ሪካርዶች ከዚያ አንጻር ምናምን ብለው ነው። በዛ ላይ ደግሞ እነሱ መጽሐፍ ቅዱስ ብቻ ብለው ደግሞ አያምኑም። ታውቃለህ ሰው የራሳቸው ቀኖናዊ ያረዳድ አላቸውና በዛ መሰረት ነው የሚመልሱት።
ጲላስ ዞር ዞር ስለሚል ሰምቷቸው ያውቃል ብዬ አስባለሁ። እና መጽሐፍ ቅዱስ ብቻ ብለው ስለማያምኑ ለመመለስ አይቸገሩም፣ ግን ለማሳመን አይሆንም። ልዩነቱ ያ ነው። እኮ እሱ ነው። ምንድነው አሁን ከመጽሐፍ ቅዱስ ዙሪያ ተብሎ አሁን ላነሳ ነበረ። ከባድ ነው። አሁን ቅዘንህን አሁን ከምን ሊያጣቅሱ ነው ባቢ? እ ገድለ ዑራኤልን ከምን ጋር እያጣቀሱ ሊመልሱት ነው? አሁን ባለፈው ያሳየን እኮ መጣሁ እኮ አሁን እኮ ሴት ከሴት ልጅ ጋር ተገለጫጭተው ምናምን እሙሙ ተሳመ ምናምን የሚባለው አሁን ምን ሊባል ነው? አሁን ከንፈርን መሳም ቅዱስ እንትን ነው ተባለ፣ ችግር የለም። እሙሙዋን ሳማት የሚባለውስ ምን ልናደርገው ነው? ከምንድን እኔ ከባድ ነው፣ ከባድ ነው። ከምንም ነገር የሚጣቀስም አይደለም ራሱ። አዎ ብለህ ገግመህ ዝም ብለህ ትቀበለዋለህ። ከዛ በኋላ በቃ እንትን የለም። ትቀበለዋለህ ይላል እንጂ ከመጽሐፍ ቅዱስ ሁለት ሴቶች ተሳስመው ሊተረገዘ እና ተወለደ ካለ ምንድነው? ቃል ስጋ ሆነ የነበረውን ባለፈው መስክሮ እንደወጣ ልጁ ምራቅ ስጋ ሆነ የሚለውን ነው የሚቀየረው እንጂ እሱ ነው የምናገኘው እንጂ ሌላ ምንም እንትን የለም። አስበላህን ጭራስ ላትበላ ነው ላይበሉ ነው እ ሄደች እንዴ? ኦኬ አይ እንትን ነው ገድለው አንዴ ነው መሰለኝ እነሱ አፕሮች እንዴት ነው ላይክ በተአምራት ታምናለህ ይለዋል። አዎ ካልክ በቃ አለቀ እና እንዴት አይሆንም ብለህ ታምናለህ ነው የሚለው። የምን ታምር ነው? ይሄ ታምር ነው የሚለው ያው ነው እንጂ እኔ ከመጽሐፍ እንደዚህ አይነት አለ። በየትኛው ታምር ነው? ይቅርታ አድርጉልኝ። ለምንድን ነው ይቅርታ የምጠይቀው? ራሱ በየትኛው ታምር ነው ምንድነው ምራቅ ወደ ስፐርም ተቀይሮ በአፍ ወደ ማህፀን የሚገባው? የምን ታምር ነው? የወይን ጠጅ ወደ ውሃ እንደተቀየረው እሱ ሌላ ነገር ነው። እሱ ሌላ ነገር ቀጥታ ትጎንጨዋለህ እኮ። ግን በአፍ ወደ ማህፀን እንዴት ይገባል? ጨጓራ ስራው ምንድነው? ምን ማለት ነው? እንደዚህ አይነት ታምር አለ እንዴ? ችግር የለው ከምራቅስ ይፈጠር ትለዋለህ። ግን እንዴት ነው በአፍ ገብቶ አይሆንም። በጣም ከባድ ነገር ነው። ይሄ ታምር አይደለም፣ ህግ መጣስ ነው ይሄ። እንዴት ነው ወደ ሙብ የገባው? ወደ እንትን የገባው ነው ወደ ማህፀን እኮ። አሁን ይሄም ታምር ሊባል ነው? ያ አይ ነው ማለት ግን ያው እንደዛ አይነት አፕሮች ነው ያላቸው። ስለ ገድል ሲወያዩ በተለይ የሚያሳፍር የሚያሸማቅቅ ከሆነ ለምን አይሆንም ነው የሚለው። እንትናስ የአፈወርቅ ታሪክስ ምንድነው ታምሩ? አኬኮ አልቀበልም ሲል አልሰማው። ሰው አፈወርቅ ለመባል ከማን እንትን ይስማል አለ ሙሙ ይስማል አለና እኔ አልቀበልም። አው እሱ ታምሩነቱ ምንድነው? እሱ የቱ ጋር አለ? ምን አውቃለሁ። አይ እንትን ነው አዛኝ መሆንን ነው የሚያሳየው። አዛኝ ሳይሆን የድንግሏ ስዕል የተለጠፈውን ስዕል አፈወርቅ ማለት ነው ታምርነቱ። አይ እሱ እንትን ማለት ነው እንጂ እሱ ከሱ ነው ትምህርት የምናገኘው ከሱ ነው። እሱ ሄዶ ያን ነገር ሪስፔክት አድርጎ መሳሙ ሲጀመር ውሸት ነው። ምንም የተሰራ ተአምር የለም። ሁሉም ውሸት ነው። ሁሉም ውሸት ነው። ኢየሱስም የወንዶች ከንፈር እየሳመ ሰላም አይልም ነበር። ውሸት ነው። ሱማ ውሸት ነው። ያው አዶን ነው እንግዲህ እኔ ለምን እንደፈለጉት ራሱ አልገባኝም እኮ። ተረት ነው። ዝም ብለህ እንትን የለም። አሁን ገገማ ትውልድ ስለነበረ ድሮ የተሰጠውን አሜን ብሎ የሚቀበል ትውልድ ስለነበረ ደግሞ የሚገርም አዲስ ነገር ደግሞ ስትነግረው በቃ በመገረምና በመደነቅ ይቀበል ነበረ። እንደዛ አድርገው ነው ትውልዱን ለማሰር የፈጠሩት ነገር ነው እንጂ ምንም ተአምር የለም። ምን ማለት ነው? ተአምር ከተሰራ ለምን በዘመናችን አይሰራ? ለምንድን ነው ተአምር የማናየው ግን አሁን? እኔ እንጃ ምን አውቄ ነው። ወንዶች በእንትን
ጾታቸውን የሚያስቀይሩ ሰዎች እኮ በነገርህ ላይ እኔ እፈራለሁ የሆነ ሰዓት ላይ ተአምር ነው ብለው እንዳይጻፍ እሱ ከባድ ነው ግን የት ኢትዮጵያ ነው? አይ ኢትዮጵያ ሳይሆን ኢትዮጵያ ተአምር ተሰርቶ አያውቅም። አይ ኢትዮጵያ የፈረንጆች ስልጣኔ ምናምን ተብሎ ጻድቅ ነበር። ጀማሪያው ራስ ኢትዮጵያ ናት እንዳይለው ላይ ቅድሚያ ከኛ ነው የጀመረ ጀመረቱ እኮ ታዲያ ጀማሪያ እኮ ኢትዮጵያ እኮ ነች እኮ ወንድ ከወንድ መሳሳም ሴት ከሴት ጋር መሳሳም መገለ ኢትዮጵያ እኮ ነው የተጀመረው ራሱ ካየው። አይ እንደ ኤቪደንስ ራሱ ሊቀርብ ይችላል ገድለው ላይ እንደ ማስረጃ ነው ለመጀመር። በዚህ ዘመን ተአምር አለመሰራቱ ግን በጣም ነው የሚገርመው። I don't know ላናይ እንችላለን ሊሮር ይችላል ግን እየተጻፈ አይደለም እኮ ግን እኮ አለ እኮ ኢትዮጵያ ውስጥ አይተህ አታውቅም? ምን ለምሳሌ ምን አይነት ተአምር ምንድነው? ኢትዮጵያ ውስጥ ከሆዴ ዘንዶ ወጣ ከሆዴ ምናምን ወጣ እያሉ እንትን የሚሉ ሴቶች አይተህ አታውቅም? እንደዛ እኮ ነው። ዘንዶ ግን የተገባ ማህፀኗ ውስጥ ትባላል። ማህፀኗ ውስጥ ደርዘን ምላጭ ተገኘ ይላል። በየት ነው የገባው? እንጃ ይኮ ነው ተአምሩ። ተመሳሳይ ነው። እየተጻፈ አይደለም እንጂ ተአምሩ ይሄ ነው። ምንድነው 12 ዓመት አረገዝኩ ያሉ ሴት አልሰማም ኢትዮጵያ ውስጥ 12 ምንድነው የወለደው? 12 ዓመት ነው ጥርስ ያለው ልጅ እንዴ 12 ዓመት ዘና ታዲያ ትምህርት ቤት ጀምሯል። ኬጂ አልሰማም። ይሄ እኮ ነው ተአምሩ። እየተጻፈ አይደለም እንጂ ተአምሩ ይሄ ነው። አየር ላይ ይቀራል። አስዋል እዛው አንደኛ ክፍል ሁለተኛ ክፍል እያለ ይማራል ወደ ውስጥ ነው ይጉድ። አዎ ልክ ነው። ሚስማር የተገኘባትም አለች ወዷ ውስጥ ወጣ ነው ሰው በስተት ወጣ ነው ሰዓታት በልጅነቷ አይ ቲንክ ያው ይወሰብሳል እርግጥ ግን አይ እነዚህ አይምሯቸው ያማቸዋል አክቹአሊ ግን ገብቶሻል አባባሌ። ስለዚህ ገብተሽ አይ የምትሉት ትክክል አይደለም እንደዚህ ነው ብለሽ ማረምና ማስተካከል እኮ ትችያለሽ። እውነቱ አንቺ ጋር ካለ አይደል? ትክክል። ግን እኔ እንደዛ ማወራበት እንትን አልነበረኝም። ማለት አቅሙ አልነበረኝም በዛን ሰዓት። ያው አዝነሽ ነው። ያንን ሀሳብ ግን ተናድጄባቸው ነበር የምር። ግን ያንን ሀሳብ ሌላ ቦታ አውርተንበት በደንብ በሚገባኝ መንገድ ተጠያይቄበታለሁ። ፈጣሪ ባርከውና ማለት ነው። ስለ ጳውሎስ ነው? ሁሉንም ማለት እዚህ ቤት የተነሱትን ሀሳቦች አወራንባቸው። አላውቅም ምን አንስተን እንደነበር አላውቅም። ጳውሎስ ግን እንዴት ነው የተሰዋው መጨረሻ ላይ? ጳውሎስ አታውቅም እንዴት እንደተሰዋ? አይ እንደው ስለምትከተይ ወኔ ለጳውሎስ ያለኝን አመለካከት ታውቂዋለሽ እና የመጨረሻ ህልፈቱ እንዴት ነበረ? ዋናው መሞቱ ነው እኮ። ዋናው በምንም ሆነ መሄዱ ነው፣ ወደ አምላኩ መሄዱ ነው አይደለ? ዋናው መሞቱ ማለት መሞቱ ነው ላንቺ ጥቅሙ ማለቴ። ወይኔ ጉድ! በመሞቱ ነው የተጠቀምሽው? ወይኔ ስራ ይፍረስ። እንደሱ ለማለት አይደለም። በኢየሱስ ምን እያልኩ ነው?
ሞተ ስል ያው ታውቃለህ ነፍሱ ከመለስ ወደ አምላኩ ሄደ። በቃ እሺ ወደ አምላኩ የሄደበት በየትኛው መንገድ ሊሆን ይችላል፣ ግን ወደ አምላኩ ሄዷል እሱ። ገባ? አዎ፣ ግን እንዴት ነው የሞተው ነው እኮ ትከተይዋለሽ። ለጳውሎስ ደግሞ የተለየ ፍቅር አለሽ። እኔ እኮ ከዛ አንጻር ነው የጠየቁሽ። የመጨረሻ ህልፈቱ እንዴት ነበረ? እንጃ አላወኩም። ሳጣራ ልንገርህ በደንብ አንብቤበት። አዎ ለማጣራት ግን ጥሩ ለማጣራት በደንብ ላጣራና ልንገርህ። ሙሉ እውቀት ጥሩ ነው ብዬ ስለማስብ ማለት ነው። ሙሉ በቂ መረጃ ሲኖረኝ አስነግርሃለሁ። አሁን ላይ ትንሽ ነው ያለኝ። አዎ የሚያሳዝነው ነገር እዚህ ጋር የሚወራውን ነገር አትቀበዩም። ሌላ ቦታ ሄደሽ ደግሞ የሚያወሩትና የሚሉትን ነገር ሁሉም ትቀበያለሽ እና እኔ ችግር የለብኝም። ግን ጳውሎስ የሞተው ከማውራት ቆይ ባቢ፣ እኔ ጳውሎስን የምቀበልበት ወይም የምወድበት ለየት ያለበት መንገድ ያው ካስቀመጣቸው ደብዳቤዎች አንጻር ነው። ሰዎች ባስተማሩኝ፣ ሰዎች በነገሩኝ መንገድ ሳይሆን ራሱ ባስቀመጠውና ታውቃለህ፣ እነዛን 14ቱ ደብዳቤዎችን ደግሞ ለዘመናት ስከተላቸው ሳነባቸው ሲወዳቸው የነበሩ ናቸው እና ጳውሎስ ለማሂ ትክክል አይደለም፣ ጳውሎስ ምንድነው የሚሉት ፖለቲከኛ ነው ምናምን መተው ቢሉኝ እኔ በጣም ነው የምናደደው። እንዴት ልረዳው እችላለሁ? ይገባኝ አይችልም። በስሜት ከሆነ እንትን የምታደርጊው በጣም ከባድ ነው። ሲጀመር 14 መጽሐፍት ጻፈ የተባለውን ጳውሎስ ትክክል አይደለም። ገብቶሻል? ከጻፋቸው ከተባሉ መጽሐፍቶች የጻፏቸው ሌሎች ሰዎች አሉ። ጳውሎስን ነው የተነገረን። ያው እኛ ደግሞ አሜን ብለን ተቀብለናል። ያው ጳውሎስ እኔ ፖለቲከኛ ነው እኮ ፖለቲከኛ መጨረሻ ላይም በዛ ዘመን በጣም የሰለጠነ የነበረ ከተማረው ምን ሊያፈነዳ ገብቶ ነው የዛ ዘመን የነበረ ንጉስ አንገቱ እንዲቆረጥ ያደረገውና እሱን ማጣራት አለብሽ ማለት ነው። ከባድ ነው ደግሞ ስሜታዊ ያደርግሻልና ፖለቲከኛ ነው የሚባለው ከዚህ አንጻርም ነው። በነገርሽ ላይ ፖለቲከኛም ነው ራሱ አካሄዱ ፖለቲካ ነው፣ አስተዳደጉም ፖለቲካ ነው። በጣም የሰለጠኑ የነበሩ ህዝቦች በፖለቲካ ነው ያነጹት ያሳደጉትና የተማረ ሰው ነበር የዛ ዘመንና 14 መጽሐፍ ጻፈ የሚባለው ግን 14ቱም የጳውሎስ አይደለም። በጳውሎስም ነው የተነገረን። ያው ተቀብለነዋል፣ ችግር የለውም። ተቀብላችሁታል እናንተ። እኔ የጳውሎስን ምንም ነገር አልቀበልም እኔ እና እሱንም ማጣራት አለብሽ ማይ። ከባዱ ነገር ግን ምንድነው አሁን እዚህ ቤት እኔ ፖለቲከኛ ነው ብዬ ስለማምን አንዳንድ ሰዎች እውቀት ያላቸው ሰዎች መጥተው ስለ ጳውሎስ ካወሩ የሚያወሩትን ደግሞ በመረጃና በማስረጃ ከሆነ መጽሐፍ ቅዱሳዊ ጥቅስ አጣቅሰው ከሆነ የሚያወሩ መቀበል አለብሽ ማለት ነው እንጂ ሰዎች ከራሳቸው መልካም ፈቃድ ብቻ ዝም ብለው ጳውሎስን ስለሚከተሉትና ስለሚወዱት አይ ጳውሎስ እኮ ሐዋርያው ጳውሎስ እየተባለ ያልተሰጠውን ስልጣን ሰጥተው ስለሚወዱትና ስለሚያከብሩ ስለሚከተሉት ጳውሎስ እንደዚህ ነው ብለው ሲሉሽ ያ ነገር ስለምፈልጊው አሜን ብለሽ እየተቀበልሽ ከሆነ በጣም ከባድ ጥፋት ነው። ነው ጤናማ በሆነ መንገድ እኮ አየሁ ነው። ጤናማ በሆነ አረዳዳውን ባለፈው የሚያየው ከኡስታዝ ወሂድ ጋር ነው ባለፈው እንትን ያልኩት። ግን ያው እሱም የራሱን እንትን ነገረኝ፣ እኔም ደግሞ ከዛ ትክክለኛ ነገር ወሰድኩኝ ማለት ነው። ገባህ ማለት ከኡስታዝ ወሂድ ወሰድኩኝ የምወስደውን ወሰድኩኝ እኔ መቴ ከተናገረበት ካስረዳኝ አንጻር አሁን ስለ ጳውሎስ ምን ትላለህ ብዬ በጠየቁበት መንገድ የነገረኝ ነገሮች አሉና የተቀበልኩበት መንገድ አለ፣ ያልተቀበልኩትም ደግሞ አለ። ስለ ጳውሎስ ነገሮች ነው? አዎ ነገረኝ። ለምን ውሳኔ ላይ ትደርሻለሽ? ግን ከባዱ ነገር ውሳኔ ላይ መድረስሽ እኮ ነው። ለምንድነው የሆነ ነገር በሰማሽው ቁጥር ውሳኔ ላይ የምትደርሺው? ለምንድን ነው? አሁን ለምሳሌ የሆነ ሰዓት ላይ ኢየሱስ ጌታ ነው ስትይ ነበረ። ከዛ ደግሞ የሆነ ሰዓት ላይ ደግሞ አይ ኢየሱስ ፍጡር ነው፣ ሰው ነው፣ ጌታም ኦፍኮርስ ጌታ እኮ ነው። አሁንም እኮ ጌታነት ነው እኮ ጌታም አምላክ ለማለት ነው፣ ፈጣሪ ለማለት ነው አይደለም ብለሽ ደግሞ የሆነ ሰዓት ላይ የሆነ ኖ ፈጣሪ ነው አላልኩም። እኔ አሁንም አላልኩም። ባቢና ተሳሳት። ፈጣሪ ነው የሚባል ነገር አንተን አላልኩም። ግን ጌታ ነው መጽሐፍ እንዳስቀመጠው ጌታ ከሆነ ጌታ ነው ማለት ነው።
ሆነ ጌታ ነው የሚለው ኮንሰፕት አምላክ የሚያደርግበት አለ ከተባለ ሌሎችም ጌቶች የተባሉትም አምላክ ናቸው ማለት እኮ ነው። አምላክ የሚለውም ራሱ አምላክ የተባሉ ስላሉ አምላክም ሊሆን አይችልም። አምላክ ደካሜን በቃ ደውሉ እጭ ስማ ምንድነው ምንድነው ግን እኔ ግን ለምንድነው አንድ ሰው ወደ ሲኦል ለመወርወር በዚህ ልክ የሚረባረቡት? እኔ በጣም ይገርመኛል። ኢየሱስ በመከተል ኢየሱስ አምላክ ነው ብሎ በማመን ሲኦል የፈርዖን ጫማ ጠራጊ መሆን እንጂ መንግስተ ሰማያት የለም። ስለዚህ ሰውን ለማቃጠል መሯሯጥ ምን አስፈለገ? ራሱ ተውት። ሰው የራሱን እንትን ይከተል። ከባድ ነገር እኮ ነው። ተመልሻለሁ አለሽ እና ኢየሱስ ፈጣሪ አይደለም እያልሽ ነው? ነው እኔ አላልኩም፣ ግን እንዳልኩ ጌታ የሚለውን ነገር መጽሐፍ ያስቀመጠው ስለሆነ ጌትነቱን እቀበላለሁ። እንትን ደግሞ ምንድነው ስቅለትን እሱን ያጠናሁ ነው፣ አሁን ያነበብኩኝ ነው። እንዳንም አሁን የሚገርም ነገር የሚመች ቦታ ብዙም ቲክቶክ ስለማልጠቀም አሁን ላይ የማንበብ እድሉ አለኝና እነሱን እያነበብኩ ነው። እንዳም ቅድም አንዳንድ ሰዎች መጽሐፍ ሰጡኝ ማለት ነው ስለ ስቅለቱ የሚያነሳ እነሱን ደግሞ በደንብ አጠናቸዋለሁ እኮ። ኢየሱስ ፈጣሪ ነው ብለሽ ነው የምታምኚው አሁን ወይስ? እኔ ስለ ስቅለቱ ጉዳይ አይደለም ስለ ፈጣሪነቱ ነው ጥያቄ። ፈጣሪ ነው ምን አንተ ዘለ ፎከስ አድርገህ ትእዛዝ በሱ በኩል ነው ያገኘሁት። ገባኝ እኮ እንደምንድን ነው የምትከተይው ኢየሱስ? እኮ እንደ መሲህነት እንደ ነብይነት ሶሪ እንደ ነብይ። ስለዚህ ኢየሱስ ነብይ ነው። ነብይ አድርጎ የላከው አምላክ ደግሞ አለ። ያ አምላክ ደግሞ በኢየሱስ ነው ያወቅኩት እያልሽ ነው። አምልኮ ደግሞ ለኢየሱስን ለላከ አምላክ ነው የሚገባውና የሚፈጸመው እያልሽ ነው። ታዲያ አልራቅሽም እኮ ከኛ እኮ። ታዲያ ለምንድን ነው ገጭገጭ የምትይው እንደዚህ ጋር ካለሽ? እናንተ ሐሳባችሁ ብዙ አልመቸኝም። አንዳንድ የምትሉት ነገር ከዛ እሱ ሌላ ነገር ነው። ላንቺ እንዲመችሽ ብለን እኮ አይደለም የምናገረው። እሱ ሌላ ነገር ነው። ግን በኢየሱስ ክርስቶስ ዙሪያ ያለውን ነገር እናንተ የምታወሩት አልተመቸኝም ብለሽ ካልሽ እኛ ምንድነው ያልነው? ኢየሱስ አምላክ አይደለም፣ ፈጣሪ አይደለም፣ ፍጡር ነው። ኢየሱስ ሰው ነው። ያልሆነ ስልጣን አትስጡት ብለን ነው የምናወራው እንጂ የተለየ ነገርም አውርተን አናውቅም። ራሱ ስለ ኢየሱስ ምንድነው ያልተመቸሽ በኢየሱስ ዙሪያ? የጳውሎስ እንተው። እሺ በቃ ሌላ ቀን እናገራለሁ። እኛው ጨርሻለሁ። አመሰግናለሁ ባቢ ስላስገባኸኝ። ሌላ ቀን እነግርሃለሁ። ውጭ አሉሽ? ያ ማለት በአምላክ ረብሽኝ ነው ያለውና በቃ መልካም ጊዜ። ቴንኪው ባቢ በጣም አመሰግናለሁ። እሺ ና እስኪ ኢየሱስ የአማልክት አምላክ ነው የምትለው ሰው ዮዲ ና ግባ። የአማልክት አምላክ ነው የምርህን ነው? ኢየሱስ ነው የአማልክት አምላክ? አማልክት እንደማን ናቸው እናንተ? የአማልክት አምላክ ነው። ለምን ገብታ አትናገርም? ሰው ነው፣ እስራኤላዊ ሰው ነው። ዝም ብላ አጅዝብ ማይም ነህ እንዴ? የአማልክት አምላክ ነው ያልሆነውን ታደርገዋለህ አንተ። በእኛ እውቅና ነው የአማልክት አምላክ የሚሆነው። ሲሰግድ ደግሞ ይሄ ኦፓ እንዴት ነሽ? አካውንቴ ለመጥለፍ የሚጋጋጥ ሰው አለ ታውቃለህ? የምርሽ በጣም እኮ ነው የሚያበሳጨኝ። እጅ አካውንት እንዳለ ጠፍቶብኝ ሄጅ አውርጄ ምናምን የመጣሁት ታምናለህ? ጭራሽ እንዴ አለመኖሬን እራሱ እኮ አላውቅም ነበረ። ይሄ ሬነር ነው ተጠርጣሪ። ይሄ ጀመር ባንዳ ብለሽ አትጥሪኝ ሲለኝ ራሱ ደስ አላለኝም ነበር። እንዴ ሰገጥ በዚህ መጡ እንዴ? ከማታ ጀምሮ ሮቢነት ጌታን ባህሩ እንዴ መከራዬን አየሁኝ። ሌላ ራሱ የሌላ የስልክ ብራንድ አለ ስልኬ ላይ። እኔ እንደዚህ አይነት ስልክ እንዳለኝ ራሱ አሁን ነው ያወቅኩት። እንዴ የኔማ አይደለም
እና እንዴት ነሽ? እንዴት ነው ውዴ? ውድዬ አለሁልሽ። እኔ እኮ እንደዚህ አይነት ነገር መብራት አጥፍተን በውስጥ ተደዋውለን እንድንባባል ነው የምፈልገው። ውድዬ ቆይማ እንዴ ባህሩ ካለች አጋባ ነው እንዲህ አይነት ነገር ወይ ብሎክ ትደረግ መጀመሪያ ማለት ቀን አንተ ስትተኛ ጥቃት ታደርስብኛለች። አሁን እሱ የለም እያለች ማአት ጠላት ነው ጎትታ የምታመጣብኝ። ይሄ 2 ቀናችን መስገቢያቸው ሰው የምታመጣቸው እንትንም ጠላቶች ነው። ለነገሩ ስትነሳ አረ ፍቅር ሳልነግርህ አንዷን ሙሉ ቀን የምትበይው ብለህ ተሰድባት ይኸው የአንጀት ካንሰር ሊይዛት ነው 24 ሰዓት እየበላች ማነች እሷ? በቃ እኔ ምን አቅልሃለሁ? ውይ ገጣጣዋ ሆዳም ብለህ ሰድባት ነው በቃ ይኸው ቀንም ሌሊትም እየበላች ነው። እና እንዴት ነው አይደለም ሳይንሱም አይፈቅድም። ተይ እንጂ እየበላች ነው። አንዷ ደግሞ በራሷ ፌክ አካውንት አንቅ ያለው እና አልመለስም ቻው ምንድነው ሸኝኝ ላይ ሄደ በቃ ምንም እኔ በጣም ነው። ከዛ መጨረሻ ላይ ደግሞ ታግቻለሁ ነው። እኔ አላውቅም ታሪክ እንዴት እንደሆነ ግን ጠፍታለች አሉ ከሚዲያ። ሞቻ ነበር ተነስቻለሁ አሁን ደግሞ ታግቻለሁ ብላ ሰከሰችን ነው የምልህ በፌክ አካውንቷ በራሷ እንደዛ አድርጋ ፖስት እያደረገች። ትኩረት አንሰጥ ስንላት ጠፋች። ከዋና አካውንታም ተገላገልን ብለን ተውናት። ተይ እንጂ ጠፋች እንዴ? የለችም። ትመጣለች የሆነ ሰዓት ላይ። እሱማ ትመጣለች። የመታገቻ ገንዘብ ይሰባሰብ ብላ ነው። አይ እኔ ግን ጠላቴና ወዳጅን ለይቻለሁ እያለች ትመጣለች። በሌላ ሙድ ነው የምትመጣው እንደውም እና እነዚህ ህይወት የላቸውም ታውቂያለሽ። እርጥብበት ናቸው። ምንም ትርጉም የላቸውም። እቺ ማንች ኬክ ብርቋ ገጣ ባህያ ነገር እሷ ምንም ትርጉም የላትም። ምንም እውቀት የላትም። ራስ እያለች ዝም ብላ እኔ በጣም ይገርመኛል። ግን ሴት ልጅ ብትብላ ምን አገባኝ በገዛ እንትነዋ ግን ቪዲዮ ከፍታ በዛ ልክ መጠጠቅ ግን በጣም ከባድ ነው። አስበሽዋል? ወይ በስማ እና ገረመኝ። እኔ በቃ በጣም ከገረሙኝ አንዱ እንደ አመራረች እንደ እያልኩ ነበረ ባህሩ። እኔ ራሱ ካልሞተች በጣም ነው መጸጸተው። መሞት አለባት። ወይኔ ጉድ! ሳምንቱ ሙሉ ገራሚ ነገር ነው የተፈጠረው እኮ። ዘረጧ ብትሞትም ባትሞትም ያው ነው። ህይወት የሌላቸው ሰዎች በስተውብናል። ቢሞቱ ይሻላል እኮ። ልክ ነሽ። ቢሞቱ ይሻላል። እነዚህ ሰዎች ምንም ትርጉም የላቸውም። ነብይታ ምናምን ማን ነበር ስሟ? ሊዲያ ትርጉም የላቸውም ራሱ። እና እኔ ብወጣ ምን ይመስላችኋል? ቅዱሳን ዝም ብለን ለመጫወት ነበር የገባነው። ተጫውተናል። በጣም አመሰግናለሁ። መልካም ጊዜ ባብዬ። አንጥፋው 3 ቀን ተቀጠን ስለነበረ በዛኛው አካውንታችን ደግሞ ነገ ብቅ እንላለን ከሰራ። ከዛ ደግሞ ትልቁ ነው በትልቁ ነው የተቀጣኸው። በዛ በመቶ ፖለቲካ ሰራብን ባለፈው። አንድ ሰው ተለማመደብን እና እኔ ያው በ40 ዓመቴ ጥሮታ እወጣለሁ እያልሽ ጥሮታ መውጣው እኔ ነኝ የምመስለው። ሁሉን ቤተ መንግስቱን አስረክበሽ እሄዳለሁ። ለሁለቱንም ቤተ መንግስቶችን በአንቺ ቁጥጥር ስር ይሆናሉ። ከዛ እንዴት አድርገሽ እንደምታስተዳድሪው አላውቅም።
እኔ ለትንሽ ወይ ወራት ፍቅር ምንም እንዳያሳስብህ። ሁለቱንም ግዛት ማስተዳደር እችላለሁ። እኔ 1 ሳምንት አርፌን የመጣሁት ተጨማሪ 1 ሳምንት ጨምርበትና በሙሉ ኃይሌ እንፋለማለን። እኔም መልምዬ ነው የምመለሰው። ራሱ ትንሽ እንትን አደርጋለሁ። ሰዎች መልምዬ እሳት የሆኑ ሰዎች ይዤ ነው የምመጣው። አሳምናቸዋለሁ፣ ይመጣሉ። ውስጥ ለውስጥ እኮ አሉ እኮ አሉ። ትልቅ ተቋም ነው ያለን እንዴ? ባለፈው ከኢትዮጵያ አንዱ አባት ልክ ናቸው አላሉ መሰለሽ? ቄስ ትልቅ ሰው። ኧረ እባክህ በእውነት እኔ በጣም ነበረ ብዙ አውርተን ልጆቼ ልክ ናቸው የምታደርጉት የምትሉት ነገር ልክ ነው፣ ግን እንደዚህ አይነት ነገር አሁን ባለው እንትን ውስጥ ደግሞ ከኛ የማይጠበቅ ነገር ነው ብለው እንትን አለን። አውርተን በውስጥ ብዙ አውርተን ማለት ነው። ልክ ናቸው፣ በቃ ትክክል ነው። ብዙ ሰው ብዙ ነገር እየሰማና እያየ በውስጥ ብዙ ነገር ይዞ ነው ዝም ያለው ምናምን። ይሄ ትልቅ ተስፋ ነው በነገራችን ላይ። ህፃናት፣ አዛውንት፣ ሽማግሌ በሙሉ ነው የምንሰበስበው። አዎ ሲያስፈልገን የነበረ አንድ ትልቅ የሃይማኖት አባት ነበር ሲያስፈልገን የነበረው። እሱ ደግሞ በሐሳብ እኛ ጋር ከተቀላቀለ በቂ ነው። የግድ ሚዲያ ላይ መምጣት የለባቸውም። እሱ ለጤንነታቸው ለደህንነታቸው እንትን አስጊ ነው፣ ከባድ ነው የሚገባ ያ አባ እንትናም በህይወት ከኖሩ ትልቅ ነገር ነው። አባ መምህር ጽጌ መርጌታ ተቆጣው ዋው እሳት ናቸው እሳቸው። ሰው መሰለሽ እሳት ናቸውና በዛ እድሜያቸው ይሄ በፋት የደለበ ወጣት ቁጭ አድርገው አሳደሩት። እንዴት እንደተመቹኝ እንትና ቤት የሐሜተኞች ቡና ፊት ይባላል። ቴዲ ሐዋሳ ለምን እንደሆነ አላውቅም። ቁጭ አድርገው ደርድረዋቸው አሳደሯቸው። እኔ በጣም የማደንቀው ብቃታቸውን አደንቃለሁ። በዛ እድሜያቸው ገባክ። ከባድ ነው ማህበራዊ ሚዲያ ስክሪኑ፣ ላይቱ፣ ድካሙ፣ የተለያየ ሀሳብ መነሳቱ፣ መሰደቡ። በጣም ጠንካራ በመንፈስ በጣም የበረቱና የዳበሩ ናቸው እና እኔ ከእድሜያቸው አንጻር ከፍላጎታቸው የሚታገሉት ደግሞ አስበው ከስንት ሚሊዮን መንጋጋ ነው። መስሚያቸው ጥጥ ነው። በትክክል ምርጥ አባት ናቸው። በ665 እንዘክራቸዋለን አንድ ቀን። ዋው! ኧረ በጣም በጣም ሽልማትም ይገባቸዋል። ያ መታዘብ ናግባ እስኪ ናግባ ገና ታብዳለህ። ኳረንት እንድትጨብጥ ነው የምናደርገው። ማያቱ አንድ የሀረባ አኒሜሽን አለች። አሙዲ 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 የምትል ታውቃታለህ? ትንሽ አኒሜሽን ምናስብል ትሩ ሂስቶሪን ስሰማ ግን በጣም ነው ያዘንኩት። እቺ ሀሙዲ ሀሙዲ የምትለዋ አንድ እናት ልጇ ኮማ ገብቶባት ድንገት አታውቅምና እንደሞተ ደጋግማ እየጠራችሁ ነው አሉ። አሙዲ ሀሙዲ አሙዲ ሀሙዲ በጣም ነው ያዘንኩት። እና በጣም የምታስቀኝ አኒሜሽን ነበረች። አሁን የሚገባቸው ሰዎች አሉ። ማዘንም ካለብሽ ለነሱ ነው ማዘን ያለብሽ። ንግስቷ እኔ በጣም ነው ያሳዘኑኝ በእውነት በጣም ከባድ ነገር ነው። አባ እንትና ደግሞ ጽጌ እንትና ስጦታው ምንም መጥፎ ነገር ተናግረው አያውቁም። ኦርቶዶክስ ቤተክርስቲያን ወንጌላዊት ትሁን ከእንደዚህ አይነት ትርክ ምርኪ መውጣት አለባት። እንደው ትውልዱ መጽሐፍ ቅዱስ ማንበብና መማር አለበት። አላስፈላጊ ከሆኑ
ትምህርቶችን መራቅ አለበት ነው ትምህርታቸው። ምንም መጥፎ ነገር አልተናገረም። አይ ፕሮቴስታንት ነው ሲባል አይደለሁም በቃ ይሄ እኮ ነው። እኔ ይቆጨኛል እንኳን ፕሮቴስታንት ልሆን ይቀርና በብዙ እንትን ወደ ፕሮቴስታንት እየጎረፈ ያለውን ትውልድ ያሳዝነኛል፣ ይቆጨኛል። በኔ ምክንያት እንዳይሆን ብዬም ፈራለሁ አሉ። ያውን ምን ይወጣበታል አሁን? ትክክል። ከባድ ነው። የደርግ ስንት ዓመት ኢትዮጵያን እንደገዛ አያውቅም እንዴ? ማን መታዘብ የታባቱ አያውቅም ብዬ ነው የማስበው። ምስኪን ተይው። ይሄ ምንም ህይወት የላቸውም። ለማንኛውም እኔ ልተኛ ነው። ንግስቲቱ ሁላችሁንም በጣም አመሰግናለሁ አብራችሁን ስለቆያችሁ። እንገናኛለን። መውጣት በፊት ፋይል እና ዶክሜንት መረጃ እና ማስረጃ ሰድረህ እንድታመጣልን። እሺ። ጡረታ የምትወጣው ያው በ2026 እንደሆነ ይታወቃል። ከዛ በፊት አይቻልም። እናወራለን። ክርስመስትን ዓመትን አክብረን ነው። መልካም እንቅልፍ ተኛ። እሺ ቻው። ፍቅሮቼ ሌላ ቦታ እንገናኛለን ነው መቼ ስራፍት የለንም። እሱ